ሰላም እንዴት ናችሁ? በዛሬው ቆይታችን የምንመለከተው በሞራል ኤንድ ሲቪክስ ትምህርት ላይ የቻፕተር ፎርን ስቴት ገቨርንመንት ኤንድ ሲቲዘንሺፕ የሚለውን ምዕራፍ እንዲሁም ክፍል ይሆናል ማለት ነው። እንግዲህ ስለዚህ ክፍል ትንሽ ገለጻ ለመስጠት ያህል ይሄኛው ክፍል በዋናነት ፋይናል ጥያቄ ከሚወጣበት እና ከሚያተኩርበት ክፍል ውስጥ ስለሆነ በአትኩሮት እና በሰፊው እናንተም ከዩኒት እንዲሁም ከሌሎቹ ዩኒቶች በተለየ በአትኩሮት መመልከት ያለባችሁ ከዚህ በተጨማሪ ደግሞ ለየት የሚያደርገው በኮንሰፕት ደረጃ መያዝ የሚችል ልትይዙትም የሚገባ ሀሳብ ስለሆነ ኢንዲቴል ተመልከቱት ልላችሁ አሳስባለሁ። በግልም በደንብ አጥኑ፣ በደንብ ተመልከቱ። ከኔ ጋር ደግሞ የተለያዩ ውይይቶችን የምናደርግ ይሆናል ማለት ነው። እንግዲህ በዋናነት በሶስት ከፍለን ወይም ደግሞ እንደ ሁኔታችን እንደ ጊዜያችን በደንብ ግን ለመመልከት እየሞከርን የጊዜውን ጉዳይ እየሸነሸን ነው ማለት በጣም እናንተም ሳይሰለቻችሁ፣ የሚሰለቻችሁ ከሆነ ደግሞ ቪዲዮን እያቆምን የምንቀጥል ይሆናል ማለት ነው። ቀጥታ ወደ ክላሳችን እንግባ። እንግዲህ ስቴት የሚለውን ኮንሰፕት እንጀምራለን በዛሬው ክፍላችን። አንደርስታንዲንግ ስቴት ዋት ኢዝ ስቴት ዲፋይን ከማድረግ ነው የምንጀምረው። እንግዲህ ስቴት የሚባለውን ኮንሰፕት ዲፋይን ሲያደርጉ ስቴት ሃዝ ቢን አንደርስቱድ ኢን ፎር ኳይቲስ ኳይት ዲፈረንት ዌይስ። ስቴት የሚባለው ሀሳብ ስቴት የሚባለው ኮንሰፕት ስቴት ማለት ሀገር ነው አይደለ? ሀገር ስንል በአራት አይነት ዲፈረንት ዌይ ይመለከቱታል። እነዚህ አራት ዲፈረንት ዌዮችም አንደኛው አይዲያሊስቲክ ፐርስፔክቲቭ ተብሎ ነው የሚነሳው። አይዲያሊስቲክ ማለት ራሱ ልክ ላይበራሊስቲክ ነው አይደለ? በአይዲያ ደረጃ እንጂ መሬት ላይ እስካሁን ወርዶ የሚታይ ነገር አይደለም። ነገር ግን በአይዲያሊስቲክ ፐርስፔክቲቮች ስቴት ምንድን ነው ሲባሉ ይሄኛውን ሀሳብ ሄግል አይደንቲፋይስ ዘ ስሪ ሞመንት ኦፍ ሶሻል ኤግዚስተንስ። ሄግል የሚባል ሰውዬ ሶስት ሶሻል ኤግዚስተንስ አለ ወይም ማህበረሰብ ኤግዚስት ሊሆንባቸው የሚችላቸው ሁኔታዎች ሶስት ናቸው አለ። ስቴት የሚባለውን ነገር ዲፋይን ሲያደርግ አንደኛ ፋሚሊ ነው አለ። ፋሚሊ ማለት ሲል ኦልተሪዝም ኦፕሬት ዛት ኢንኮሬጅ ፒፕል ቱ ሴት aside their own interest for the good of their children of elderly relatives ይላል። ፍጹም ምን ኦልተሪዝም ኦፕሬት የሚያደርግበት ፍጹም ትህትና የራስን ጥቅም ሴት aside their own interest የራሳችንን ጥቅም ወደ ጎን ትተን ለልጆቻችን ለቤተሰቦቻችን ለኢልደርሊ ሪላቲቮቻችን ኦፕሬት የምናደርግበት የምንኖርበት ቦታ ነው። ይሄኛው አንደኛው ሶሻል ኤግዚስተንሳችን ሲሆን ፋሚሊ ይባላል አለ። ሁለተኛው ደግሞ ሲቪል ሶሳይቲ ነው። ሲቪል ሶሳይቲ ደግሞ ሲን አስ ኤ ስፌር ኦፍ ዩኒቨርሳል ኢጎይዝም ኢን ዊች ኢንዲቪዙዋልስ ፕሌስ ዜር ኦን ኢንተረስት ቢፎር ዞዝ ኦፍ አዘርስ። እንግዲህ ከፋሚሊ ከፍ ሲል ፋሚሊ ሲያድግ ሲቪል ሶሳይቲ ይሆናል። ይህ ሲቪል ሶሳይቲ ታዲያ ብለን የምናነሳው ሀሳብ ኤ ስፌር ኦፍ ዩኒቨርሳል ኢጎይዝም አጠቃላይ የሆነ የኢጎይዝም ወይም ኢጎይዝም ማለት የራስን ማስቀደም ሰልፍ ኢንተረስትድ መሆን አይደለ? ግለሰቦች ፕሌዝ ዜር ኦን ኢንዲቪዥዋል ኢንተረስት ግለሰቦች የራሳቸውን ጥቅም ለማስቀደም የሚወጡበት ቦታ ነው አለ። ልክ ስናድግ እንዴት ነው ስራ የሚባል ነገር ይኖራል። ህይወት የሚባል ነገር በጣም ሲጠማምደን ምን ሲለን ሌላውን ወደ ጎን ትተን እኔ የሚባለው ሀሳብ በብዛት ምን ይላል ይገናል። ይሄ ቦታ ይህ ስፌር ሲቪል ሶሳይቲ ነው አለ። ሁለተኛው ሶሻል ኤግዚስተንስ ማለት ነው። ሶስተኛው ግን ሶሻል ኤግዚስተንስ ማህበረሰብ ኤግዚስት የሚሆነው በምንድን ነው? ስቴት ወይም ሀገር በሚባለው ነው። ሀገር ታዲያ ምንድን ነው ሲባል ኢቲካል ኮሚኒቲ ሲሆን አንደርፒንድ ባይ ሙቹዋል ሲምፓቲ ዩኒቨርሳል ኦልተሪዝም አጠቃላይ የሆነ ዩኒቨርሳል ምን ትህትና ዩኒቨርሳል ኦልተሪዝም የሚታይበት ራን የሚያደርግበት ቦታ ነው ብሎ ያስቀምጠዋል። ዩኒቨርሳል ኦልተሪዝም ምን ማለት መሰላችሁ? በቤተሰብ አሁን እኔ ራሴን ጥቅም ትቼ ለቤተሰቦቼ እተዋለሁ አይደለ? አስ ኤ ስቴት ሌቭል ደግሞ አንዱ ኢቲካል ኮሚኒቲ የራሱን ጥቅም ትቶ ከአንዱ እንደዚህ የሚያደርግበት ሌቭል ነው ስቴት የሚባለው አለ። ስለዚህ ለአይዲያሊስቶች ስቴት ማለት ምንድን ነው ከተባላችሁ ፈተና ላይም ተመልከቱት። ኢቲካል ኮሚኒቲ አንደርፒንድ ባይ ሙቹዋል ሲምፓቲ ዛት ዋት ዩኒቨርሳል ኦልተሪዝም ተብሎ ይገለጻል ማለት ነው። እሺ ድሮባክ ኦፍ አይዲያሊዝምን እንመልከት። የአይዲያሊዝም ድሮባኩ ምንድን ነው? ምን ያደርጋል መሰላችሁ? ኢት ፎስተር አንክሪቲካል ሬቨረንስ ኦፍ ዘ ስቴት ለስቴት ያልተገባ ቦታ ይሰጣል። አንክሪቲካል ሬቨረንስ ነው የሚሰጠው ለስቴት ይላል። ማለት እውነት በሀገር ላይ ዩኒቨርሳል ኦልተሪዝም ራን ያደርጋል ወይ ካልን ማለት ትንሽ እንትን ይለናል አይደለ? ማለት ፍጹም ትህትና ይታያል በሀገር ላይ ፍጹም አንዱ የአንዱን ጥቅም ሲያስቀድም አይታይም? ይታያል አይደለ? ስለዚህ እንዴት ነው ክሪቲካል የሆነ ሬቨረንስ ያለው ብለህ ታስቀምጣለህ? አንክሪቲካል ነው እንጂ እያሉ እንደ ድሮባክ ያነሱበታል ማለት ነው። አይዲያሊዝም ወይም የሄግል እሳቤ ላይ ሌላው by defining the state in ethical term fail to distinguish clearly between institutions that are part of the state and those that are outside of the state። እንግዲህ
ሀገር በሚባለው ኮንሰፕት ውስጥ ኢን ኢቲካል ተርም ዲፋይን ሲያደርገው የወደቀበት ነገር ፌል ያደረገበት ነገር አለ። ምንድን ናቸው ስላችሁ እነሱ ኢንስቲትዩሽኖች ናቸው። አሁን ለምሳሌ አሁን ባለንበት ሀገር በሚባለው ደረጃ ላይ የመንግስት ተቋማት፣ የግል ፕራይቬት ተቋማት ብለን የምናነሳቸው ተቋማቶች አሉ። እዚህ ጋር ግን ኢንስቲትዩሽኖች ዲፋይን አልተደረጉም። የትኛው ፓርት ነው ከስቴት ጋር አንድ ላይ ራን የሚያደርገው፣ የትኛው ነው አውትሳይድ ዘ ስቴትስ ራን የሚያደርገው ለሚለው ዲፋይን ስላላደረገ እንደ ድሮባክ ይነሳበታል። ጠቅለል ስናደርገው የአይዲያሊስት እሳቤ ከትህትናና ከአውቶሪዝም አንጻር እንዲህ ዲፋይን አድርጎታል ማለት ነው። ሁለተኛው የፋክሽናሊስት አፕሮች ወይም የፋክሽናሊስቶች ትርጓሜ ነው። እንግዲህ ፋክሽናሊስት ስንል ፎከስ ኦን ዘ ሮል ኦፍ ፐርፐዝ ኦፍ ስቴት ኢንስቲትዩሽን የሚያተኩሩት የሀገር ሚና የሀገር ተቋማት ሚናቸው ምንድን ነው፣ አላማቸውስ ፐርፐዛቸውስ ምንድን ነው የሚለው ላይ በማተኮር ነው ይሄኛው ደግሞ ጥናቱን የሚያደርገው። ኢንተራል ፋክሽን ኦፍ ዘ ስቴት ኢዝ ኢንቫሪያብሊ ሲን አዝ ዘ ሜንቴናንስ ኦፍ ሶሻል ኦርደር። የስቴት ፋክሽን አይደለ፣ ፋክሽናሊስት አይደለ ስማቸውስ። ስለዚህ የሀገር ዋና ፋክሽኑ የሀገር ዋናው ስራው ሜንቴናንስ ኦፍ ሶሻል ኦርደር ማህበራዊ የሆነ በቃ መረጋጋትን ሶሻል ኦርደርን ሜንቴን ለማድረግ ለማስጠበቅ ነው። ያ ነው ዘ ሴንትራል ፋክሽን ኦፍ ዘ ስቴት ይላሉ። ስለዚህ ሀገር ምንድን ነው ሲባል ይሄኛው ነው ፈተና ላይ ዋና ሜን ኮንሰፕቱ አቻለች። ኢን ፋክሽናሊስት አፕሮች ስቴት ምንድን ነው ብትባሉ ስቴት ኢዝ ኤ ሴት ኦፍ ኢንስቲትዩሽን የተቋማት ስብስብ ሲሆን ዛት አፕሆልድ ኦርደር ኤንድ ዴሊቨር ሶሻል ዋት ስቴቢሊቲ። አፕሆልድ ማለት መደገፍ ነው አይደለ? ኦርደር እንዲጠበቅ ደግፎ የሚያጸና የሚያቆም፣ እንዲሁም ዴሊቨር ሶሻል ስቴቢሊቲ ማህበራዊ መረጋጋት እንዲኖር የተለያዩ ስራዎችን የሚሰራ ነው። ምን የተቋማት ስብስብ ሲሆን የተቋማት ስብስብ ሀገር ተብሎ ይጠቀሳል ይላሉ ማለት ነው። ስቴት አስ ኤ ሜካኒዝም ስሩ ዊች ክላስ ኮንፍሊክት ኢዝ is accumulated to ensure the long term survival of the capitalist system። እንግዲህ በፋክሽናሊስት ውስጥ የስቴት ሜካኒዝሙን ከተመለከትን የክላስ ኮንፍሊክት እንደንትን ይሆናል ይባላል። የክላስ ኮንፍሊክት እንዲነሳ አንደኛው ምክንያት ይሆናል ብለናል። ማለትም የካፒታሊስት ሲስተም እንዲመሰረት አንደኛው ምክንያት ሊሆን ስለሚችል ተብሎ ይነሳል። እንደ ውድቀት ወይም እንደ ዊክነስ እንደ ደካማ ጎን የሚታይበት ነገር ውስጥ ምንድን ነው ደግሞ ካልን tends to associate an institution that maintain order። በተመሳሳይ መልኩ የትኛው ኢንስቲትዩሽን የሴት ኦፍ ኢንስቲትዩሽን አለን እንጂ ቅድም እንደዚህ አይነት ኢንስቲትዩሽን ነው ብለን አልጠቀስንም አይደለ? ስለዚህ በተመሳሳይ መልኩ ፋክሽናሊስትም አሶሺየት ኢንስቲትዩሽን ዛት ሜንቴን ኦርደር ሰላምን ከማስጠበቅ ጋር ሁሉንም ኢንስቲትዩሽን ነው ወይ የሚይዘው ስትሉ አያስቀምጥም። ስለዚህ ለምሳሌ ኢንስቲትዩሽን ሲባል ቤተሰብ አንደኛው ተቋም ነው አይደለ? ቤተሰብ ማህበራዊ ሚዲያ እንደ አንድ ተቋም እንደ ማስ ሚዲያ ልናነሳው እንችላለን። የንግድ ትሬድ ዩኒዮኖችን ቸርችን ካነሳን እንደ አንድ ኢንስቲትዩሽን ይነሳሉ። ታዲያ የትኛው ነው ዊዝ ዘ ስቴት ኢትሰልፍ ራን የሚያደርገው ስንል ዲፋይን አያደርግም። ስለዚህ ፋክሽናሊስት እንደ ድራባክ የሚነሳበት ነገር ምንድን ነው? ይሄኛው ነው ማለት ነው። ሌላው ኦርጋናይዜሽናል ስሙ ራሷን እየነገረን መጣ። ኦርጋናይዜሽን ተቋም ነው፣ ግን ምን አይነት ተቋም እሱን እኔ ስቴት ምንድን ነው ስትሏቸው ኦርጋናይዜሽናል ቪው ያላቸውን ሰዎች ሀገር ማለት ይሏቸዋል set of institutions that are recognizably public in that they are responsible for the collective organization of social existence and are funded at the public's expense ይሏቸዋል። አንድ በአንድ እንመልከተው። ሀገር ማለት የተቋማት ስብስብ ነው፣ set of institutions ሲሆን that are recognizably public የመንግስት ወይም ፐብሊክ ተብሎ የሚጠራ የመንግስት የሚል ስያሜ ያላቸው ምን ተቋማቶች in that they are responsible for the collective organization of social existence and እነዚህ ተቋማትም ለኮሌክቲቭ ለሆነ ኦርጋናይዜሽን ወይም ደግሞ ለማህበራዊ ኤግዚስተንስ ኃላፊነት ወስደው ምን የሚሉ የሚሰሩ ሲሆኑ and are funded at the public's expense በፐብሊክ በህዝቡ ወጪ ፈንድ እየተደረጉ የሚኖሩ ናቸው። ለምሳሌ አንድ ትምህርት ቤትን ተመልከቱት። አንድ ትምህርት ቤት የመንግስት ትምህርት ቤት እንላለን አይደለ? የመንግስት ትምህርት ቤት ምንድን ነው? የሴት ኦፍ ኢንስቲትዩሽናል ተቋም እኮ ነው፣ የመንግስት ተብሎ ይጠራል። ያ ምንድን ነው? ለሶሻል ኤግዚስተንስ ኤግዚስት እንዲሆን አንድ ሶሻል በኮሌክቲቭ ኦርጋናይዜሽን በህዝቡ በታክስ በተለያየ ነገር ፈንድ እያደረገው የሚኖር የሚቆይ ነው አይደለ? ስለዚህ እሱን ምን ብለን ልንጠቅሰው እንችላለን ማለት ነው። እንደዚህ አይነት ብዙ ኢንስቲትዩሽኖች አንድ ሲሰባሰቡ ሀገር ናቸው ልንል እንችላለን ማለት ነው። የመንግስት ተብሎ የሚጠሩ ከህዝቡ ደግሞ ግብር የተለያየ ነገር የተሰበሰበ ራሳቸውን ፈንድ እያደረጉ ህዝቡን የሚያገለግሉ ራሱ ተቋማቶች ማለት ነው። እሱኛው ነው ለኦርጋናይዜሽን ፐርስፔክቲቭ። ስለዚህ it distinguishes clearly between the state and the civil society። ስለዚህ በማህበረሰቡ መካከል እና በመንግስት ብለን ሀገር በምንለው መካከል ያለውን የኢንስቲትዩሽን ልዩነት ክሊርሊ
ዲስቲንጉሽ ሊለይ የቻለ ነው ማለት ነው የኦርጋናይዜሽናል ፐርስፔክቲቭን ስንመለከተው። እንግዲህ እዚህ ላይ ግን የሚነሳ ነገር አለ። The organizational approach allow us to talk about rolling forward and rolling back the state in the sense of expanding or contracting in the responsibility of the state and what enlarging or diminishing its institutional machinery። እንግዲህ ኦርጋናይዜሽናል አፕሮች ሲነሳ ሁለት ሀሳብ ይነሳል ይለናል በዋናነት። እነሱ ሀሳቢዎች ሮሊንግ ፎርዋርድ ኤንድ ሮሊንግ ባክ ነው። ሮሊንግ ፎርዋርድ ማለት ወደፊት ምን ማለት ሮል ማድረግ፣ ሮሊንግ ባክ ወደኋላ። እንዴት መሰላችሁ? አንድ ሀገር ያላትን ነገር ኤክስፓንድ ወይም ደግሞ ኢላርጅ የምታደርግበት ነገር ሲኖር በምን ይገለጻል መሰላችሁ? በአንድ ሀገር ውስጥ እስቲ አስቡት፣ ብዙ የመንግስት ትምህርት ቤቶች፣ ብዙ የመንግስት ሆስፒታሎች፣ ብዙ የመንግስት ተቋማት ወይም አብዛኛው ስራ በመንግስት ሲከናወን ከህዝቡ የሚሰበሰበው ግብር እየበዛ ነው አይደለም የሚመጣው። ያው በዛም አለ በዚህ ከግልም እንትን ማለቱ አይቀርም። ነገር ግን በመንግስት የሚሰራቸው ሪስፖንሲቢሊቲ ኦፍ ዘ ስቴት ብለን ያነሳነው ነገር ኢት ካን ቢ ኤክስፓንድ ያደርጋል ወይም ደግሞ ኢላርጅ ያደርጋል። ሀገራዊ ተቋማዊ የሆነ ማሽነሪ እንደ ሀገር ደረጃ ታዲያ ይህንን ነገር ሮሊንግ ፎርዋርድ እንለዋለን። ሮሊንግ ፎርዋርድ የምንለው አብዛኞቹ ተቋማቶች የመንግስት ተብለው ተጠርተው የመንግስት ኃላፊነት ኤክስፓንድ ሲያደርግ ወይም ኢላርጅ ሲያደርግ ነው። በተቃራኒ ደግሞ ሮሊንግ ባክ ኦፍ ዘ ስቴት የምንለው የአንድ ሀገር ኃላፊነት መንግስት ብለን በምንጠራቸው ተቋማቶች ዝቅተኛ ይሆንና ወይም የግል ትምህርት ቤት፣ የግል ሆስፒታል፣ የግል የምንላቸው ነገሮች ሲበዙ የስቴት ሪስፖንሲቢሊቲ ምን ይሆናል? ኮንትራክት እየሆነ ወይም በቃ ዋና የሆነችው ፓርት ላይ መምራት ላይ ሊሆን ይችላል የስቴት ኃላፊነት ያኔ ኮንትራክቲንግ ይሆናል ማለት ነው ኃላፊነቱ ዘንድ ዲሚኒሽ ይሆናል ማለት ነው ኢንስቲትዩሽናል ማሽነሪ። ስለዚህ ኦርጋናይዜሽናል አፕሮች ሲነሳ ኤሴት ኦፍ ኢንስቲትዩሽን ስለሆነ ሮሊንግ ፎርዋርድ እና ሮሊንግ ባክ የሚለው ኮንሰፕት ይነሳል ይላል። ሮሊንግ ባክ እና ሮሊንግ ፎርዋርድ ምን ማለት እንደሆነ ለማየት ሞክሩ። ሌላው ኢንተርናሽናል አፕሮች ኦር ፐርስፔክቲቭን እንመልከት። እንግዲህ ኢንተርናሽናል አፕሮች ኦፍ ምልከታን ስንመለከት ሀገር ምንድን ነው ይላችኋል መሰላችሁ? ፕራይመሪ አክተር ኦን ዘ ወርልድ ስቴጅ በዓለም አቀፍ ደረጃ የመጀመሪያ ምን አክተር የሆነ ኢንዲድ አዘ ቤዚክ ዩኒት ኦፍ ኢንተርናሽናል ፖለቲክስ በቃ በዓለም አቀፍ ደረጃ ላይ የመጀመሪያ ተብሎ የሚነሳ አካል ነው በቃ ስቴት የምንለው። ታዲያ ዱዋሊስቲክ ስትራክቸር ኦፍ ዘ ስቴት ኢት ሃዝ ቱ ፌስስ እና ሀገር የምንለው ነገር ሁለት አይነት ዱዋሊስቲክ የሆነ ባህሪ መዋቅር ስትራክቸር አለው። እነዚህ ስትራክቸሩ ምንድን ነው ስንል ስቴትስ ኢንዋርድ ሉኪንግ ፌስ፣ አንደኛ ኢንዋርድ ላይ ያለ አለ፣ አውትዋርድ ሉኪንግ ፌስም አለው። ኢንዋርድ ስንል ኢትስ ሪሌሽን ዊዝ ኢንዲቪዥዋልስ ኤንድ ግሩፕስ ዛት ሊቭስ ዊዝን ኢትስ ቦርደር። ኢንዋርድ ነው አይደለ? ውስጣዊ። ስለዚህ ስቴት ኢንዋርድ ሉኪንግ ስንል ሪሌሽኑ ከኢንዲቪዥዋል ከግሩፖች ጋር ሲሆን እነዛ ግሩፖች ምን ውስጥ ያሉ? ዊዝን ኢትስ ቦርደር በድንበር ውስጥ በዳር ድንበር ውስጥ ያሉ። ስለዚህ በኢትዮጵያ ውስጥ ያሉ የተለያዩ ወይም ኢትዮጵያ ብሎ ከኛ ጋር የምታደርገው እኛ ዜጎቿ እንደመሆናችን መጠን የምታደርገው ግንኙነት በምን ውስጥ ይገለጻል? በኢንዋርድ ሉኪንግ ፌስ ውስጥ ይገለጻል። ወይም ደግሞ ውስጣዊ የሆነ ሰላማዊ መረጋጋት ኤቢሊቲ ቱ ሜንቴን ዶሜስቲክ ኦርደር ሲሆን ምን ይባላል? ኢንዋርድ ሉኪንግ ፌስ ተብሎ ይገለጻል ማለት ነው። ኢንዋርድ ሉኪንግ ፌስ ተብሎ ይገለጻል። ስቴት አውትዋርድ ሉኪንግ ፌዝን ደግሞ ስንመለከት its relation with others state and therefore its ability to provide protection against external attack ሀገር ከውጭ አታክ ራሷን የምትጠብቅበት መንገድ ነው። እዚህ ጋርም ስቴት ኢንዋርድ ሉኪንግ ፌዝ እና አውትዋርድ ሉኪንግ ፌዝን የሚለውን ለየት አድርጋችሁ ተመልከቱት። እንግዲህ በኢንተርናሽናል ሀሳብን ስናነሳ ክላሲካል ዲፊኒሽን ኦፍ ዘ ስቴት ኢን ዘ ኢንተርናሽናል ሎው ኢዝ ፋውንድ ኢን ዘ ሞንቴቬንዶ ኮንቬንሽን ኦን ዘ ራይት ኤንድ ዲዩቲስ ኦፍ ዘ ስቴት አኮርዲንግ ቱ አርቲክል 1 ዘ ሞንቴቬንዶ ኮንቬንሽን ዘ ስቴት አዝ ፎር ፊውቸር። በሞንቴቬንዶ ኮንቬንሽን በሚባለው በ1933 በተቀመጠው ራይት ኤንድ ዲዩቲስ ኦፍ ዘ ስቴት ተብሎ በተቀመጠው ሀሳብ መሰረት ሀገር የምንለው አራት የሆነ ፊውቸሮች አሉት ብሎ ያስቀምጣል። እነዛን አራት ፊውቸሮች አይተን የዛሬው ክፍላችንን እናጠቃል፣ ሰዓታችንም እየሄደብን ስለሆነ። አንደኛው ፖፑሌሽን ነው። ሀገር ስንል ህዝብ አላት። ዊዛውት ፖፑሌሽን ዜር ካን ኖት ቢ ስቴት። ያለ ህዝብ ሀገር አይኖርም። ይሄ ግልጽ የሆነ ነገር ነው አይደለ? ስቴት ኦፍ ዘ ወርልድ ቫሪ ኢን ተርምስ ኦፍ ዴሞግራፊክ ስትሬንግዝ። ነገር ግን ሀገር ያለ ህዝብ አይቆምም ስንል የህዝብ ቁጥር ማተር አያደርገውም። ምን ማለቱ ነው? ስቴት ኦፍ ዘ ወርልድ ቫሪ የህዝብ ዴሞግራፊክ ስትሬንግዛችን በጣም ይለያያል። ኢትዮጵያ 120 ሚሊዮን ሰው ሲኖራት አንዷ ሀገር ደግሞ በጣም ትንሽ ሚሊዮን ሰው ነው ያላት። ይሄኛው ሀገርነቷን አይቀንስ ስትሬንግዝ ቢቀንስም ሀገር መሆኗን አይለውጠውም ይለናል። እንደ ምሳሌም ሲያስቀምጥ
እንደ ቻይና እና ህንድ ያሉ ከ1 ቢሊዮን በላይ ህዝብ ያላቸው፣ እንደ ቫቲካን እና ሳን ማሪኖ ደግሞ ያላቸው በሺህ የሚቆጠር ህዝብ ያላቸው ሀገራቶች አሉ። ሀገር ከመባል ግን አልተከለከሉም። ህዝብ የሚባለው ሀሳብ ኮንሰፕቱ በቂ ስለሆነ ከዚህ በተጨማሪ ኖ ኤግዛክት ነምበር ማለታችን ነው። በቃ ኖ ኤግዛክት ነምበር ካን ቢ ጊቨን አስ ሃው ቱ ማኔጅ ፖፕል ኮንስቲቲዩት ስቴት። ሀገር እንዲህ የሚሆነው እንዲህ ሲይዝ ነው ተብሎ አልተቀመጠም። ነገር ግን ፖፑሌሽን ማለት ህዝብ የሚባለው ነገር ሀገር ለመሆኑ አንደኛዋ ዋስትና ወይም አንደኛው ፊውቸሩ ነው ለሀገር። ሌላው ደግሞ ሆሞጂኒቲም ቢሆን የተቀመጠ ሀሳብ አይደለም። ሆሞጂኒቲ ማለት ኮመንነስ ኦፍ ሪሊጅን፣ ሰው በእምነት፣ በደም፣ በቋንቋ፣ በባህል ተመሳሳይ መሆን አይጠበቅባቸውም። ኢትዮጵያውያኖች በጣም ዳይቨርስ የሆነ ኤትኒክ የሆነ ነገር ነው አይደለ? ሆሞጂኒየስ አይደለም። ስለዚህ ይሄኛው ነገራችን ግን እንደ አንድ ኤትኒክ ከመመስረት አልታደገንም። ስለዚህ ሆሞጂኒቲ ኢዝ ኖት መስት ቢሆን ግን ይላል ኢት ሜክስ ዘ ታስክ ኦፍ ናሽናል ኢንተግሬሽን ኢዚ። ናሽናል ኢንተግሬሽኑ ቀላል እንዲሆን ሊያደርግ ይችላል። ነገር ግን ኢት ኢዝ ኖት መስት ግዴታ። ሌላው ሀገር እንደ ሀገር ሊኖረው የሚችለው ፊውቸር ስንመለከት ዲፋይንድ ቴሪተሪ ነው። ዳር ድንበር ሊኖረው ያስፈልጋል፣ ግልጽ የሆነ ዳር ድንበር ስንል ቴሪተሪ ኦፍ ዘ ስቴት ኢንክሉድ በመሬት፣ በላንድ፣ በወተር፣ በውሃ እንዲሁም በኤር ስፔስም ሊገለጽ ይችላል። ቴሪቶሪያል አውቶሪቲ ኦፍ ዘ ስቴት ኦልሶ ኤክስቴንድ ቱ። ከዚህም በተጨማሪ ደግሞ የአንድ ሀገር ግዛት እስከምን ያልፋል ብንል ሺፕስ ኦን ዘ ሃይ ሲስ አንደር ኢትስ ፍላግ። ሀገር የራሷ የሆነ መርከቦች ይኖራታል አይደለ? መርከቦቿ ላይ ባለ ሺፕስ ኦን ዘ ሃይ ሲስ አንደር ኢትስ ፍላግ ባንዲራዋን በተከለችባቸው ቦታዎች ላይ በሺፖቿ ላይ ሀገር ተብሎ ይገለጻል። አንድ የኢትዮጵያን ባንዲራ የሰቀለ መርከብ ኢትዮጵያ ተብሎ ሊገለጽ ይችላል። ዲፋይን ቴሪቶሪዋ ነው። ኢትስ ኤምባሲን ከተመለከተ ለምሳሌ እዚሁ ኢትዮጵያ ውስጥ የአሜሪካ ኤምባሲ የምናምን ኤምባሲ እያለን እንገልጻለን አይደለ? የአሜሪካ ኤምባሲ ብለን ስንገልጽ ያቺ ኤምባሲ የአሜሪካ ዳር ድንበር ተብላ ነው የምትጠቀሰው። አንድ የአሜሪካ ዜጋ የሆነ ሰው የሆነ ነገር ቢደርስበት እዛ ኤምባሲ ውስጥ ሄዶ የመጠለል መብት አለው እንደ ሀገሩ ስለሚቆጠር። ስለዚህ ኤምባሲ እንደ ቴሪተሪ ይታያል። ኢትዮጵያም ደግሞ ሌላ ሀገር አላት በተመሳሳይ መልኩ። ሊጌሽን ዲፕሎማትስ ሬዚደንስ ኢን ዘ ፎሬን ላንድስ። ከዚህ በተጨማሪ ደግሞ ዲፕሎማቶች የሚኖሩበት መኖሪያንም እንዲሁ ከተመለከተን እንደ ዲፋይን ቴሪተሪ ሊቆጠር ይችላል ነው የሚለው። ነገር ግን ሳይዝ ኦፍ ዘ ስቴት ቴሪተሪ ካኖት ቢ ፊክስድ። የሀገራት ስፋት ጥበት ፊክስ አያደርገውም ብሎ ነው የሚያነሳው። ባውንደሪ ላይንስ ኦፍ ዘ ስቴት መስት ቢ ዌል ማርክድ አውት። እንግዲህ የሀገር ዳር ድንበር በተለያዩ መልኮች ሊሰራ ይችላል። አንደኛ ጂኦግራፊካል ሜካፕ ሲሆን ሌላው አርቲፊሻል ዲቪዥን ነው። ጂኦግራፊካል ሜካፕ የምንለው እንግዲህ የሀገር ዳር ድንበር በሲ፣ በወንዝ፣ በማውንቴን፣ በጫካ ምናምን ሊገደብ ይችላል። ከዚህ ወንዝ ማዶ ያንተ ሀገር ነው፣ ከዚህ ወንዝ ማዶ የኔ ሀገር ነው እንደማለት ማለት ነው። ሌላው ደግሞ አርቲፊሻል ዲቪዥን ደግሞ ሊሆን ይችላል። ዲጊንግ ትሬንችስ፣ ጉድጓድ በመቆፈር ሊሆን ይችላል። ፊክሲንግ፣ ፖይንቲንግ፣ ዋየር ፍሬንቺንግ፣ በተለያየ ግንብ ሊገነቡ ይችላሉ። በሆነ ነገር ሰው ሰራሽ በሆነ ወይ ዳር ድንበር ይሰራል። ጠቅለል ግን ስናደርገው ዳር ድንበር አንደኛው የሀገር ምንድነው ፊውቸር ነው። እንደ ሁለተኛ ሀሳብ ሌላው ገቨርንመንት ነው። ገቨርንመንት ኢት ኢዝ ዘ ሶል ኦፍ ዘ ስቴት። የሀገር ነፍሷ ነው ተብሎ የሚገለጽ ነው። የሀገር ነፍሷ ነው ስንል ዊዛውት ገቨርንመንት ዜር ኢዝ ኖ ዘ ስቴት ማለት ነው። አንድ የበላይ አካል የሌላት ሀገር እንደ ሀገር ልትቀጥል አትችልም። ለዛ ነው እንደ ነፍስ ነው ብለን የጠቀስነው። ኢት ኢምፕሊመንትስ ዘ ዊል ኦፍ ዘ ኮሚኒቲ። ገቨርንመንትም ስንል እንደ ነፍስ ነው ስንል ምን ማለታችን መሰላችሁ? የህዝቡን ፍላጎት የህዝቡን ዊል ኢምፕሊመንት የሚያስጠብቅ የሚያሟላ፣ ፕሮቴክት ዘ ፒፕል አጌንስት ኮንዲሽን ኦፍ ኢንሴኪሪቲ። ሰዎች በኢንሴኪሪቲ በተለያየ አለመረጋጋቶች ብጥብጥ ውስጥ ሲገቡ የህዝቡን ደህንነት ምን የሚል የሚያስጠብቅ ፕሮቴክት የሚያደርግ፣ ሜንቴን ላው ኤንድ ኦርደር ኤንድ ሜክ ጉድ ላይፍ ፖሲብል። ሰዎች የሚፈልጉት ጉድ ላይፍ የሚባል ነገር አለን አይደለ? ሀፒ የሆነ ህይወት መኖር እንፈልጋለን እና ያኛው ያ ነገር ፖሲብል በሆነ ወይ እንድንኖረው እንዲሁም ደግሞ ያ ነገር ህግና መረጋጋት እንዲመጣ ኦርደሮችን ማስጠበቅ አንደኛው ስራው ነው ማለት ነው። መንግስት ስንል ዘ ማሽነሪ ዛት ተርሚኔት ዘ ኮንዲሽን ኦፍ አናርኪ ይለዋል። እንደውም ደግሞ ምን ተብሎ ሊገለጽ ይችላል መሰላችሁ? ሀገር ስንል ማሽን ነው ይለዋል። አናርኪስት የሆነን ነገር ተርሚኔት ማድረግ ማቆም የሚችል ማጥፋት የሚችል ሲስተም ወይም ማሽን ገቨርንመንት ተብሎ ይጠራል። ምን ማለት መሰላችሁ? አናርኪ ማለት ዘ አብሰንስ ኦፍ ሴንትራል ገቨርንመንት ነው አይደለ? ገቨርንመንት ደግሞ ማለት እንደ አንድ የበላይ ተቆጣጣሪ ነው። ስለዚህ አናርኪስትን የሚያጠፋ ሀሳብ ነው። ነገር ግን ፎርምስ ኦፍ ገቨርንመንት ስንል ምናልባት ሞናርኪካል በሉት ኦሊጋርኪክ በሉት በዴሞክራቲክም ይሁን በዲክታት አምባገነንም ይሁን ገቨርንመንት እስካለ ድረስ ሀገር እንደ ሀገር መቀጠል ትችላለች ተብሎ ይነሳል። ይሄኛውም አንደኛው የስቴት ፊውቸር ነው ማለት ነው። ሌላው ሀገር እንደ ሀገር ሉዓላዊ መሆን መቻል አለባት። ሉዓላዊ መሆን መቻል አለባት። ሉዓላዊ ስንል እንዴት?
It is the highest power of the state that distinguishes it from all the other association of human beings። ሉዓላዊ ስንል እንግዲህ ራስን በራስ የማስተዳደር ስልጣን አይደለ? ሃይስት ፓወር ኦፍ ዘ ስቴት ነው ማለት ነው። አንድን ሀገር ለየት አድርጎ ሊያቆማት የሚችል እኔ እንዲህ ነኝ ብላ እንድትቆም ልትወጣ የሚያስችላት ነገር። or sovereignty is the principle of absolute and unlimited power ያልተገደበ ስልጣን ማለት unlimited power ስንል አብሶሉት የሆነ በሀገሬ ላይ ይሄን የማድረግ መብት አለኝ የኔ ስለሆነ አውቶኖመስ የሆነ ነገር ነው ማለት ነው። እንግዲህ ሉዓላዊነት ግን ስንል ኢንተርናሊም ኤክስተርናሊም ሊገለጽ ይችላል። ኢንተርናል sovereignty ማለት ኢንሳይድ ዘ ስቴት ነው በሀገር ውስጥ ባለው ጉዳይ ማለት there can be no other authority that may claim equality with it እንግዲህ የሀገሬን መረጋጋት የሀገርን ሰላም የሀገርን የተለያዩ አውቶሪቲውን በበላይነት ሲቆጣጠር ኢንተርናል ሶቨሪቲ እንለዋለን። ስቴት ኢዝ ዘ ፋይናል ሶርስ ኦፍ ላውዝ ኤንድ ኢንተርናል እንግዲህ ሀገር ምንላት ነገር ደግሞ በአጠቃላይ በሀገር ውስጥ ላለ ነገር እንደ ዋና ኃላፊነቷን ወስዳ ስትሰራ ያለው ነገር ነው ሶቨርኒቲ የምንለው። ሌላው ኤክስተርናል ሶቨርኒቲ ነው። ኤክስተርናል ሶቨርኒቲ ደግሞ ማለት እንግዲህ ውጫዊ ነው። ስቴት ሹድ ቢ ፍሪ ፍሮም ፎሪን ኮንትሮል ከውጭ ግንኙነት ከውጭ ቁጥጥር አንድ ሀገር እንደ ሀገር ነፃ መሆን መቻል አለባት። ስለዚህ ራሷን በራሷ ከውጭ ግንኙነት ነፃ ሆና ስታስተዳድር ያቺ ሀገር ሰቨሪን ነች ወይ ሉዓላዊ ነች ልንል እንችላለን ማለት ነው። ይህ ሀሳብ ይነሳበታል ማለት ነው። ይሄኛውም በተመሳሳይ ነገር ነው የሚገልጽልን። እንግዲህ ሪኮግኒሽን ሌላው እንደ አምስተኛ ሊነሳ የሚችል ነገር ነው። ዘ ኮንቴምፖራሪ ፖለቲካል theories in the United Nations considers recognition as the fifth essential attributes of the state እንደ አምስተኛ ዩናይትድ ኔሽን ይሄንን ሀሳብ እንደ አምስተኛ ተጨማሪ ሀሳብ ብሎ ያስቀመጠው እና ሪኮግኒሽን ማለት ምን ማለት መሰላችሁ? ስቴት ሹድ ቢ ሪኮግናይዝድ አስ ሰች አስ ባይ ሲግኒፊካንት ፖርሽን ኦፍ ዘ ኢንተርናሽናል ኮሚኒቲ ሀገር እንደ ሀገር እንድትቆይ በዓለም አቀፉ መድረክ ላይ እውቅና ሊሰጣት ያስፈልጋል ነው የሚለው። እውቅና ማለት መሰላችሁ? አሁን ላይ ያለውን ነገር በቀላሉ ምሳሌ ማንሳት እንችላለን። ማነች ሶማሌ አዲሷ የመጣችው ሶማሌ ስሟ ስልጠፋብኝ ነው። ሶማሌላንድን እንመልከት። ሶማሌላንድ ከሱዳን ወይም ከሌላዋ ሶማሌ ጋር ከኢትዮጵያ ጋር ዋናዋ ሶማሌ ከኢትዮጵያ ጋር ግጭት ውስጥ እንድትገባ ያደረጋት ነገር ምንድን ነው ብለን ካነሳን ኢትዮጵያ ለሶማሌላንድ እውቅና ሰጥተሻል የሚል ምክንያት ነው አይደለ? ወይም ደግሞ ከፍ እናድርግ ይሄንን ሀሳብ እነ ታይዋን ጋር እንግባ። ታይዋን ከቻይና ከሌሎች ከአሜሪካ ጋር ግጭት ውስጥ የገባቸው ወይም የምትገባው ታይዋን እውቅና እንዳይሰጣት ነው። ምክንያቱም በዓለም አቀፍ ደረጃ ታይዋን ሪኮግኒሽን አገኘች ወይም ሶማሌላንድም ያልናት እውቅና ሪኮግኒሽን አገኘች ማለት ሀገር ተብላ መጠራት ትችላለች። ነገር ግን አንድ ሀገር እንደ ሀገር እውቅና ካልተሰጣት ሀገር ተብላ መቆየት አትችልም የሚል እሳቤ ስላለ ኢንተርናሽናል ኮሚኒቲ ይሄኛው ሀሳብ ነው የሚያጣላቸው። ስለዚህ ከኢትዮጵያም ጋር ባለፈው በተነሳው ግጭት ምናልባት ልብ ብላችሁ ሊሆን ይችላል ኢትዮጵያ ለሶማሌላንድ እውቅና ሰጠሽ በሚል ምክንያት ነው። ምክንያቱም እውቅና ሰጠሽ ማለት ሀገር ነች ብለሽ አወጅ እንደማለት ተብሎ ስለሚቆጠር አንደኛ እንደ ፊውቸር ተብሎ ሊቀመጥ የሚችል ጉዳይ ስለሆነ ነው ማለት ነው። በአጠቃላይ ግን ሪኮግኒሽን እውቅናም እንደ አምስተኛ ወሳኝ ጉዳይ ተብሎ ሊነሳ የሚችል ነው ማለት ነው። ፎር ኤ ስቴት ቱ ቢ ሌጋል አክተር ኢን ኢንተርናሽናል ሪሌሽን አዘር አክተር መስት ሪኮግናይዝ ኢትስ አስ ኤ ስቴት አንድ ሀገር በዓለም አቀፍ መድረክ ላይ ራን ፈንክሽን እንድታደርግ ወይም ሌጋል አክተር እንድትባል በአንድ ሀገር እውቅና ሊሰጣት ይገባል ነው የሚለው። ስለዚህ እነዚህ አይነት ነገሮች አሉ። ስለዚህ ዛሬው ቆይታችንን ጠቅለል ባለ ጉዳይ እና በአንድ ደቂቃ ውስጥ ልግለጽላችሁ እና ዛሬ ስቴት ማለት ምን ማለት ነው ስንል ከአይዲያሊስት አንጻር ሶሻል ኤግዚስተንስ ብለን ሶስት ሀሳብ አነሳን። ከፈንክሽናሊስት አንጻር ከስራ አንጻር አነሳን፣ ግን ኢንስቲትዩሽን አልገለጽንም። ኦርጋናይዜሽን ስንል ግን የመንግስት አለን እና ኢንስቲትዩሽን ገለጽን። ኢንተርናሽናል ስንል በዓለም አቀፍ መድረክ ላይ ያለውን ጉዳይ ተመለከትን። ኢንተርናል እና ኢንዋርድ ብለን ኤክስተርናል እና ኢንዋርድ ብለን ታዲያ አራት ፊውቸሮች አሉት በዋናነት ሀገር አለን እና ህዝብ መንግስት ቴሪተሪ እና ሉዓላዊነት ካለም በኋላ በአምስተኛነት ደግሞ ያነሳ ነው ሪኮግኒሽን የሚለው እሳቤ ነው ብለን አጠቃለልን ማለት ነው። ይሄንን ክፍል በደንብ አጥኑት። ምናልባት ቪዲዮ የረዘመና የተንዛዛ ወይም ደግሞ ያልገባችሁ ጥያቄ ካለ በኮሜንት ስር አስቀምጡልኝ። በቀጣዩ ቪዲዮ ወይም ቲዎሪስ ኦፍ ዘ ስቴት ላይ ስንገባ በደንብ አስተካክዬ የምመለስ ነው የሚሆነው። ከተመቻችሁ ደግሞ ይቀጥል ይበርታ ማለታችሁን እንዳትረሱ፣ በደንብ ስለሚያበረታን ማለት ነው። አብራችሁኝ ስለቆያችሁ ግን በጣም አመሰግናለሁ።